ዛሬ አፋችሁን የሚያስከፍት ምናልባት የወደፊቱን ጉዞአችሁን ሊቀይር የሚችል አንድ ትልቅ ሚስጥር ይዤላችሁ መጥቻለሁ። መኪና በውሃ ቢሰራስ? አስገራሚ አይደለም? እስቲ ቆም ብላችሁ አስቡ። አዎ መኪና በውሃ ቢሰራስ? እንደኛ አይነት በውሃ ለታደለች አገር ከአባይ ከወንዛችን ላይ በነዳጅ ፋንታ ውሃችንን ቀድተን ፈልሰስ የምንልበት ጊዜ ቅርብ ነው ማለት ነው። አሁን የማወራላችሁ አስማት አይደለም፣ በውሃ ስለሚሰሩ መኪኖች ሚስጥር የምንወያይበት ቪዲዮአችን ነው። አዎ ካላመናችሁኝ እንደ ቶዮታ አይነት ትላልቅ ካምፓኒዎች ቶዮታ ሙራ የተሰኘ የሃይድሮጅን መኪኖችን አምርተው ለገበያ አቅርበው ሰዎች እየተጠቀሟቸው ይገኛል። በተለምዶ ነዳጅ መኪኖች ላይ ያሉት የጭስ ማውጫ ቦታ ላይ የሚወጣው የውሃ እንፋሎት ብቻ ነው። ከዚህ በፊት ጭስ ነበር የለመድነው፣ አሁን ደግሞ የውሃ እንፋሎት። ዓለም ከነዳጅ መኪኖች በቤንዚን እንዲሁም በናፍጣ ከሚሰሩት ወደ ኤሌክትሪክ መኪኖች ተሸጋግራ እየተመለከትን ነው። አሁን ደግሞ በውሃ የሚሰሩ መኪኖች ሊመጡ ነው ወይስ ምን ደረጃ ላይ ደርሰዋል? አገራችንስ ገብተዋል ወይ? ይህን በዚህ ቪዲዮ ላይ የምንወያይበት ነው። የቴክ ሪቪው ፕሮግራማችን ዛሬ የሚቃኘው በውሃ ስለሚሰሩ መኪኖች ነው። ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። አስደናቂ አስገራሚ የሆኑ ቴክኖሎጂዎችን በዚህ ቻናል ላይ ትመለከታላችሁ። ጆኤል ታላርጊ ነኝ አቅራቢያችሁ። ወደ ቪዲዮአችን ሄድ። የበርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ስራ በተቀላጠፈና ዘመናዊ መንገድ ገንብቶ በአጭር ጊዜ ያስረክባል። ዘመኑን የዋጀ የዲጂታል ማርኬቲንግ ስራ ከነፃ የማማከርና ገዛ አገልግሎት ጋር በመስጠት በደንበኞቹ ተመስግኗል። ዲጂታል ኮንስትራክት ለሆቴሎች፣ ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን። በ0955 92 89 86 በጣም በሚያስገርም ሁኔታ ዓለም ከነዳጅ መኪና ወደ ኤሌክትሪክ መኪኖች ስትሸጋገር ብዙ ሰዎች ማመን አልቻሉም ነበር። እንደ ቴስላ አይነት ፈርቀዳጅ መኪናዎች ደግሞ ለኮሜርሻል አቬይላቢሊቲ የኤሌክትሪክ መኪኖችን ሲያወጡ ጨዋታ ነበር የሚመስለው። አሁንም የሚፈጠረው እንደዚህ አይነት ታሪክ ይመስላል። በሃይድሮጅን የሚሰሩ መኪናዎች ወይም በውሃ የሚሰሩ መኪኖች ናቸው። ዝርዝር አድርገን እንመለከታለን። በመጀመሪያ ምን ላስመልክታችሁ። በሃይድሮጅን የሚሰሩ መንገድ ላይ የሚነዱ መኪናዎችን ከቶዮታ፣ ከሆንዳ እንዲሁም ከሌላ መኪና አምራች ኩባንያዎች ተመልክተን እንመለስ። Toyota Mirai is the result of pushing innovation to the limit. It offers a smooth response similar to a battery electric vehicle and the shorter fueling time similar to a gas-powered vehicle. እሺ በ2024 በሚያስገርም ሁኔታ ከ17 ሚሊዮን በላይ የኤሌክትሪክ መኪናዎች ተሸጠዋል። እንግዲህ ኤሌክትሪክ መኪኖች በቅርብ ጊዜ በጣም ኤሌክትሪክ መኪና ማን ሊነዳ ነው በሚያስብል የሚወሩ ነገሮች ነበሩ። በተለይ እንደኛ አይነት ታዳጊ ሀገር ላይ የማይሞክር የማይታሰብ ነው ተብሎ ነበረ። አሁን ከተመለከታችሁት ከተማችን ላይ ሲንፈላሰሱ የምንመለከተው የኤሌክትሪክ መኪኖች ነው። ኢንፍራስትራክቸራቸው፣ ቻርጂንግ ስቴሽኖች፣ መሰረተ ልማቶች በመሟላት በመሻሻል ላይ ይገኛሉ። ስለዚህ አይቻልም የሚባል ነገር የለም። በዓለም ላይም 17 ሚሊዮን ኤሌክትሪክ መኪኖች ተሸጠዋል። በሚያስገርም ሁኔታ ቻይና ውስጥ 11 ሚሊዮን የሚሆኑት የተሸጡ ሲሆን አውሮፓ ላይ 3 ሚሊዮን፣ አሜሪካ ላይ ደግሞ 1.8 ሚሊዮን፣ የቀረው ዓለም ላይ ከ1.3 ሚሊዮን በላይ የኤሌክትሪክ መኪኖች ተሸጠዋል። በጣም የሚያስገርም ሃይድሮጅን መኪኖች ወይም በውሃ የሚሰሩ መኪኖች መጀመሪያ ምንድን ናቸው ሃይድሮጅን መኪኖች የሚለውን እንመለከታለን። በጣም ያስገረመኝ ነገር ስለሆነ ነው። ታዲያ ስለዚህ ሃይድሮጅን መኪኖች ከዚህ በፊት ሰምታችሁ የምታውቁ ከሆነ ወይም በውሃ ስለሚሰሩ መኪኖች ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ከቤንዚን ወደ ኤሌክትሪክ ብቻ ሳይሆን አሁን ደግሞ ወደ ሃይድሮጅን ልንሸጋገር ነው። ይሄ ሚስጥር ዛሬ አብረን የምንፈታው ይሆናል። እነዚህ የውሃ መኪኖች የወደፊቱን የትራንስፖርት መንገድ ሙሉ በሙሉ ሊቀይሩት ይችላሉ ወይስ ገና ብዙ ይቀራቸዋል? አብረን እንመልከት። የሃይድሮጅን መኪናዎች እንዴት ይሰራሉ? ክፍል 1። እንግዲያው በውሃ የሚሰራ መኪና ስንል በትክክል ምን ማለታችን ነው? አስማት አይደለም፣ ሳይንስ ነው። የሃይድሮጅን መኪናዎች ሙሉ ስማቸው የነዳጅ ሴል ኤሌክትሪክ ተሽከርካሪዎች ወይም ፊውል ሴል ኤሌክትሪክ
ኤሌክትሪክ ቬሂክልስ ነው። ባጭሩ ስናቆላመጣቸው FCEVs ናቸው። ልክ እንደ ኤሌክትሪክ መኪናዎች በኤሌክትሪክ ሞተር ነው የሚሰሩት። ነገር ግን ይህን የኤሌክትሪክ የሚያመነጩበት መንገድ እጅግ ልዩ ነው። እነዚህን መኪናዎች ሃይድሮጅን ጋዝን በልዩ ታንኮች ውስጥ ያከማቻሉ። እነዚህ ታንኮች የብረት ዘንግ ያህል ጠንካራና ደህንነታቸው የተጠበቁ ናቸው። ለምሳሌ ታዋቂው የቶዮታ ሙራይ መኪና ታንኮቻቸው በ700 ባር በሚደርስ ከፍተኛ ግፊት ሃይድሮጅን ይይዛሉ። ይሄ ግፊት ከመኪና ጎማ ግፊት ወደ 300 እጥፍ ይበልጣል። መኪና ውስጥ ደግሞ የነዳጅ ሴል የሚባል ነገር አለ። ይሄ እዚህ መኪና ውስጥ ያለው እውነተኛ አስማት የሚሰራበት ክፍል ነው። ይሄ የሚያስገርም እኮ ነው። እዚህ ውስጥ ነው ሃይድሮጅን ከአየር ላይ ከሚመጣው ኦክሲጅን ጋር የሚገናኘው። ይሄ ውህደት በቀጥታ የኤሌክትሪክ ኃይልን ያመነጫል። የተፈጠረው ኤሌክትሪክ ደግሞ መኪና የሚያንቀሳቀስ የኤሌክትሪክ ሞተር ያሽከረክረዋል። የሚያስገርመው ነገር ይሄ ነው። የዚህ ምላሽ ብቸኛ ተረፈ ምርት ንጹህ ውሃ፣ እንፋሎት እና ትንሽ ሙቀት ነው። አዎ ከመኪና ጭስ ማውጫ የሚወጣው ውሃ ብቻ ነው። በተለምዶ ነው ጭስ ማውጫ የምንለው ታውቃላችሁ። አሁን እያወራን ያለነው ስለ ሃይድሮጅን መኪኖች ነው። ይሄ ማለት የአየር ብክለት የለም ማለት ነው። ታዲያ እንዲህ አይነቱ መኪና ለመሙላት ስንት ጊዜ ይወስዳል? እንደ ቤንዚን መኪና ሁሉ ከ3 እስከ 5 ደቂቃ ብቻ ነው። በአንድ ሙሉ ታንክ ደግሞ እስከ 500 ኪሎ ሜትር ያስኬዳቸዋል። አንዳንዶቹ መኪኖችም ላይ በሃይድሮጅን የሚሰሩት እስከ 700 ኪሎ ሜትር መጓዝ ትችላላችሁ። እስቲ 700 ኪሎ ሜትር ካላችሁበት ቦታ የት እንደሚያደርሳችሁ በኮመንት ሀሳብ አስተያየታችሁን ስጡኝ። ከኤሌክትሪክ መኪኖች ረጅም የኃይል መሙላት ጊዜ ጋር ሲነጻጸር ይሄ ትልቅ ጥቅም አለው የሃይድሮጅን መኪና። ክፍል 2 የሃይድሮጅን መኪናዎች ዝርዝር መረጃ። የሃይድሮጅን መኪናዎች በቴክኒካዊ ገጽታቸው እንዴት ናቸው? እስቲ አንዳንድ ቁልፍ የሆኑ መረጃዎችን እንመልከት። የነዳጅ ሴሉ አብዛኛውን ጊዜ ከ100 እስከ 200 ኪሎዋት ኃይል ያመነጫል። ሃይድሮጅን በታንኮች ውስጥ የሚቀመጠውን ከፍተኛ በሆነ ግፊት ነው። 700 ባር የሚባል ግፊት በአንድ ሙሌት ከ500 እስከ 700 ኪሎ ሜትር መሄድ ይችላሉ። የሃይድሮጅን ነዳጅ ሴል ወደ ኤሌክትሪክ የመቀየር ውጤታማነት ወደ 60% ይደርሳል። ልክ እንደ ኤሌክትሪክ መኪናዎች ሃይድሮጅን መኪናዎችም ፈጣን ናቸው። ሞተሩ ሲጀምር ወዲያውኑ ኃይል ስለሚያገኝ በጣም አሪፍ ፍጥነት አላቸው። የኤሌክትሪክ መኪናዎችን ልብ ብላችሁ ካያችሁ እጅግ በጣም ከፍተኛ አክሰለሬሽን አላቸው። ወዲያውኑ እንደተነሱ ፍትልክ ብለው ይሄዳሉ። ድምጽም የላቸውም። የተወሰነ ድምጽ ከተማችን ላይ በሚሽከረከሩት የኤሌክትሪክ መኪኖችም ከሰማችሁ እነዚህ ድምጾች የኤሌክትሪክ ሞተሩ ድምጾች ሳይሆኑ ለእግረኞች መኪኖች እንደተቃረቡ ለማሳወቅ አርቲፊሻል የሆኑ ድምጾች በስፒከር ተፈጥረው ነው። ሃይድሮጅን መኪና የሚያመርቱ ኩባንያዎች እና ዋጋቸው ክፍል 3። ታዲያ ይህን አስደናቂ ቴክኖሎጂ ማን እየሰራው ነው? አንዳንድ ታላላቅ የመኪና አምራቾች የሃይድሮጅን መኪናዎችን በገበያ ላይ እያዋሉ ወይም እየሞከሩ ነው። ቶዮታ ሙራይ፣ ይሄ የጃፓኑ ግዙፍ ኩባንያ ቶዮታ የሚያመርተው ምናልባትም በዓለም ላይ በብዛት የሚታወቀው የሃይድሮጅን መኪና ነው። እንደ አውሮፓውያን አቆጣጠር ከ2024 ከ50,000 እስከ 70,000 የአሜሪካን ዶላር ባለው የዋጋ ክልል ውስጥ ይገኛል። በጣም ዘመናዊና የሚያምር ዲዛይን አለው። ቶዮታ በሃይድሮጅን ቴክኖሎጂ ትልቅ እምነት አለው። ቶዮታ እኛ ሀገርም ላይ በጣም ሰዎች የሚተማመኑበት ብራንድ ነው። ከጥንት ጊዜ ጀምሮ አሁን ድረስ የምንመለከታቸው መኪኖች አገራችን ላይ በብዛት ያሉት ቶዮታ ነው። አሁን ከቅርብ ጊዜ በኋላ እንደ ሱዙኪ ዲዛይር፣ የBYD E2 እንዲሁም ሲጉል መኪኖችን በመንገዳችን መመልከት ጀምረናል። ከቅርብ ጊዜ ወዲህ ደግሞ በርካታ የምንመለከታቸው ኤክስኪዩቲቭ እንዲሁም ቪትስ በመባል የሚሰኙ በሀገራችን ጎዳናዎች ላይ ፈልሰስ እያሉ የነበሩት መኪኖች ቶዮታዎች ናቸው። ተለቅ ያሉትንም መኪኖች የላንድ ክሩዘር V6 የተሰኙት ትላልቅም መኪኖችን በሀገራችን ጎዳና ላይ መመልከት የተለመደ ነው። እስቲ እናንተ ከቶዮታ የሚመቻችሁ እጅግ ጠንካራ ሪላይብል የሆነ መኪና በኮመንት አስቀምጡልን። እኔ እንግዲህ የቶዮታ ኮሮላ ወይም ኤክስኪዩቲቭ ተብሎ የሚጠራው በተለምዶ ያለው መኪና አቻዮ ብየዋለሁ። ሌላኛው የሃይድሮጅን መኪናን የሚያመርት ካምፓኒ ከደቡብ ኮሪያ የመጣው ሃዩንዳይ ደግሞ የሚያምር SUV የሃይድሮጅን መኪና አለው። ዋጋውም ከ60,000 እስከ 65,000 የአሜሪካን ዶላር አካባቢ ነው። ሆንዳ ደግሞ ሌላኛው የሃይድሮጅን መኪና አምራች ነው። ሆንዳ ክላሪቲ የተሰኘ ሞዴል ያላት የሃይድሮጅን መኪናን አምርታለች። ሆንዳም በዚህ ቴክኖሎጂ ውስጥ ትልቅ ተሳትፎ ነበራት። ምንም እንኳን ምርቱን በ2021 አቁሞ የነበረ ቢሆንም በሃይድሮጅን መኪናዎች ታሪክ ውስጥ ትልቅ ድርሻ አለው። ሌላኛው አምራች ደግሞ BMW X5 ሃይድሮጅን ነው። የጀርመኑ የቅንጦት መኪና አምራች BMW ይሄንን ቴክኖሎጂ በመሞከር ላይ ነው። በአሁኑ ሰዓት ለገበያ ሳይሆን ለሙከራ ነው ያቀረበው። ሌሎችም ብዙ መዘርዘር እንችላለን። የሃይድሮጅን መኪና አምራቾች የመሰረተ ልማት ግንባታውስ ኤሌክትሪክ መኪኖችን ስናስብ የቻርጂንግ ስቴሽኖችን እንደተመለከትነው ሁሉ የሃይድሮጅን መኪናዎች ሰፊ ተቀባይነት እንዲያገኙ አንድ ትልቅ የሆነ ነገር ያስፈልጋል። የሃይድሮጅን መሙያ ጣቢያዎች ልክ የኤሌክትሪክ መኪናዎች መጀመሪያ ሲመጡ
ሲመጡ የመሙያ ጣቢያ ችግር እንደነበረ ሁሉ የሃይድሮጅን መኪናዎች የራሳቸው ፈተና አላቸው። በአሁን ጊዜ በ2025 ዓ.ም እንደ አውሮፓውያን አቆጣጠር በመላው ዓለም ያለው የሃይድሮጅን መሙያ ጣቢያ ቁጥር ወደ 1160 ያህል ነው። ይሄ በጣም ትንሽ ነው። ይሄ ቁጥር ከቤንዚን ማደያዎች ጋር ሲወዳደር እጅግ ትንሽ ነው። አብዛኞቹ የሚገኙት በጣት የሚቆጠሩ ሀገራቶች ውስጥ ነው። ጃፓን 161፣ ደቡብ ኮሪያ 198፣ አሜሪካ 74ቱም ደግሞ ካሊፎርኒያ ውስጥ ናቸው። ጀርመን 113 አላት። ቻይና ብቻዋን 384 ጣቢያዎች አሏት። በጣም የሚያስገርም ነው። እነዚህ ሁሉ የሃይድሮጅን መሙያ ጣቢያዎች ቁጥር ነው ያነሳ ነው። አንድ የሃይድሮጅን መሙያ ጣቢያ ለመገንባት ቢያንስ ከ1 ሚሊዮን እስከ 2 ሚሊዮን የአሜሪካን ዶላር ሊያስወጣ ይችላል። ይሄ እጅግ ከፍተኛ ወጪ ነው። እነዚህ ጣቢያዎች ሃይድሮጅንን በከፍተኛ ግፊት ለማከማቸት፣ ለማቀዝቀዝ ወይም ለመጭመቅ የሚያስችል ውስብስብ ቴክኖሎጂ ያስፈልጋቸዋል። በተጨማሪም ሃይድሮጅን ከማምረቻ ቦታው ወደ ጣቢያው ለማጓጓዝ የራሱ የሆነ ትልልቅ ኢንቨስትመንት እንዲሁም የሎጂስቲክስ ፈተና አለው። ይሄ ማለት ለሃይድሮጅን መኪና አድናቂዎች ትልቁ ፈተና የነዳጅ ማደያዎች እጥረት ነው ማለት ነው። የኤሌክትሪክ መኪናዎች መጀመሪያ ሲመጡ የነበረውን ሁኔታ በማሰብ ተስፋ መቁረጥ የለብንም። ታዲያ ሃይድሮጅን መኪናዎች የወደፊቱ ናቸው ወይስ ገና ብዙ ይቀራቸዋል? ጥቅሞቻቸውና ፈተናዎቻቸው ሚዛናዊ በሆነ መንገድ እንመልከት። ጥቅሞቹ ወይም አረንጓዴው ጎን እንበለው፣ ፈጣን ነዳጅ መሙላት። በጥቂት ደቂቃዎች ውስጥ እንደ ቤንዚን መኪና መሙላት መቻላቸው ትልቅ ምቾት አለው። ለብዙ ሰዎች ይሄ ትልቅ ጥቅም ነው። በጣም ብዙ ሰዎችን እያማረረ እያንገላታ ያለው ኤሌክትሪክ መኪኖችን ለረጅም ሰዓታት ቻርጅ መሙላት ነው። በተለይ ረጃጅም ጉዞዎችን ለማድረግ ይሄ ትልቅ ፈተና ነው። ሁለተኛ፣ ረጅም ርቀት መጓዝ። በአንድ ሙሉ ታንክ እስከ 700 ኪሎ ሜትር መሄድ መቻላቸው ለረጅም ጉዞዎች ምቹ ያደርጋቸዋል። ሶስተኛ፣ ዜሮ ልቀቶች። ንጹህ ውሃ ብቻ ስለሚያስወጡ ለአየር ብክለት ምንም አይነት አስተዋጽኦ የላቸውም። የአየር ንብረት ለውጥንም ለመዋጋት ትልቅ መፍትሄ አላቸው። ልብ በሉ፣ የኤሌክትሪክ መኪኖች የመጡት ለአየር ብክለት ምንም አስተዋጽኦ ስለሌላቸው ነበር። አራተኛ፣ ለከባድ ተሽከርካሪዎች ምቹ ናቸው። ለትላልቅ የጭነት መኪኖች፣ አውቶቡሶች፣ ባቡሮች ሃይድሮጅን የተሻለ አማራጭ ሊሆን ይችላል። ለምን? ምክንያቱም የኤሌክትሪክ ባትሪዎቻቸው በጣም ትልቅና ከባድ የሆኑ ነበር። ሃይድሮጅን ግን ቀለል ያለ መፍትሄን ስለሚሰጥ ነው። አሁን ደግሞ ፈተናዎቹን ወይም ሬድ ፍላግ የሆኑትን ነገሮች እንመልከት። የመሙያ ጣቢያዎች እጥረት። በአሁኑ ሰዓት በጣም ጥቂት መሆናቸው መኪኖቹ በስፋት እንዳይሰራጩ አድርጓል። ሁለተኛ፣ ከፍተኛ ወጪ። የሃይድሮጅን መኪኖች ማምረትም ሆነ መሸጥ ዋጋቸው ከፍተኛ ነው። በተጨማሪም ሃይድሮጅንን ማምረትና ማከማቸት እጅግ ውድ ነው። ውጤታማነት። የሃይድሮጅን መኪናዎች ከባትሪ ኤሌክትሪክ መኪናዎች ያነሰ ውጤታማ ናቸው። ከኃይል ማመንጨት እስከ ሞተሩ ድረስ በሚደረገው ሂደት ውስጥ ትንሽ ኃይል ይጠፋል። አራተኛ፣ አረንጓዴ ሃይድሮጅን እጥረት። በአሁኑ ጊዜ አብዛኛው ሃይድሮጅን የሚመነጨው ከክሪተ አካል ነዳጆች ነው። ይሄ ደግሞ የራሱ የሆነ የካርበን ልቀት አለው። እውነተኛ ግባቸው የሃይድሮጅን መኪናዎች ከታዳሽ ኃይል የሚመነጭ ኃይልን ብቻ ማምረት ነው። ይህን ለማድረግ ደግሞ ብዙ ኢንቨስትመንትና ቴክኖሎጂ ያስፈልጋል። ታዲያ መጨረሻውስ የሃይድሮጅን መኪኖች? እንግዲያው የሃይድሮጅን መኪናዎች ትልቅ ተስፋና በርካታ ፈተናዎችን የያዙ ቴክኖሎጂዎች ናቸው። የወደፊቱ ናቸው ወይስ ገና ነው ለሚለው ጥያቄ ምናልባት ሁለቱ ነው። ልክ የኤሌክትሪክ መኪናዎች መጀመሪያ ሲመጡ የነበረውን የመሰረተ ልማት እጥረት በጊዜ ሂደት እንደተፈታ ሁሉ ለሃይድሮጅንም ተመሳሳይ እድገት ሊኖር ይችላል። ቴክኖሎጂው እየተሻሻለ ነው። የመሰረተ ልማት ዝርጋታውም ቀስ በቀስ እየጨመረ ነው። ዓለማችን ላይ የአየር ብክለትን እና የአየር ንብረት ለውጥን ለመዋጋት እየተደረገ ባለው ጥረት ውስጥ የሃይድሮጅን መኪናዎች ትልቅ ሚና ሊጫወቱ የሚችሉበት እድል አለ። በተለይ እንደ ኢትዮጵያ ያሉ ብዙ ታዳሽ ኃይል ምንጮች ያሏት ሀገር፣ የውሃ ኃይል፣ ፀሐይ፣ ንፋስ ያላት ሀገር ወደፊቱ አረንጓዴ ሃይድሮጅን በማምረት እና የዚህን ቴክኖሎጂ ተጠቃሚ በመሆን ረገድ ትልቅ አቅም አላት። የቤንዚን መኪኖች በከተማዎቻችን ላይ እየቀነሱ በመምጣታቸው ወደ ንጹህ ኃይል ምንጮች የመዞር የሀገራችን ቁርጠኝነት ያሳያል። ምናልባት በሚቀጥሉት ዓመታት አዲስ አበባ መንገዶች ላይ በርካታ ኤሌክትሪክ መኪኖችን እንደተመለከትነው ሁሉ በውሃ የሚሰሩ የሃይድሮጅን መኪናዎችን ልንመለከት እንችላለን። እናንተስ ምን ትላላችሁ? የሃይድሮጅን መኪኖች የአየር ንብረት ችግራችንን ይፈቱታል ብላችሁ ታስባላችሁ ወይስ ኤሌክትሪክ መኪኖች የተሻሉ ናቸው? አስተያየታችሁን ከታች ባለው ኮመንት ሴክሽን ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ በማድረግ ለጓደኞቻችሁ ሼር ማድረግ፣ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጋብዛለን። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ። በዚህ ቪዲዮ እንደተመለከታችሁት በጣም የሚያስገርም ቴክኖሎጂ ነው። የሃይድሮጅን መኪናዎች ትልቅ ተስፋ እንዲሁም በርካታ ፈተናዎችን የያዙ አዲስ ቴክኖሎጂዎች ናቸው። የወደፊቱ ናቸው ወይስ ገና ነው ለሚለው ጥያቄ ለእናንተ ትቻለሁ። ልክ የኤሌክትሪክ መኪኖች መጀመሪያ ሲመጡ የነበረው ፈተና ለሃይድሮጅን መኪናም ተመሳሳይ ነው። ነገር ግን በሂደት እየተፈታ መምጣቱን እየተመለከት ነው። በዚህ ቪዲዮአችን ላይ የተመለከት ነው እንግዲህ እንደ ቶዮታ ሙራይ አይነት የሃይድሮጅን መኪናዎችን አምርተው ለገበያ አቅርበው ይሄ የወደፊት የተሰኘውን ቴክኖሎጂ
አሁን ላይ እየተጠቀሙበት ተመልክቻለሁ። አንድ ድረገጽ ላይ እንደተመለከትኩት በዚህ ሰዓት ላይ በአሜሪካ ውስጥ ከ17000 በላይ የሚሆኑ የሃይድሮጅን መኪናዎች አገልግሎት ላይ እንደዋሉ ተመልክቻለሁ። ያ ማለት ተጠቃሚዎች እየጨመሩ ፍላጎት እየጨመረ ነው። ታዲያ የኢንፍራስትራክቸር ጉዳይ ደግሞ ኪ ፖይንት ሆኖ ይታያል። ያ ማለት የሃይድሮጅን መኪናዎችን ቻርጅ መደረግ የሚፈትናቸው ይሄኛው ነው። በዛሬው የቴክ ሪቪው ፕሮግራማችን ላይ ስለ ሃይድሮጅን መኪኖች ወይም በውሃ ስለሚሰሩ መኪናዎች ተወያይተናል። ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። በቀጣይ የቴክ ሪቪው ፕሮግራማችን ላይ እስከምንገናኝ መልካም ጊዜ ይሆንላችሁ።